ሶስቱን ያካትተዋል ነው አይ እንደገና እየሰራ ነው እና በዚህ አይነት ነገር ይያዝ እሳት መንፈስ ቅዱስ የሚለውን ነገር ጀምሮ ሲያስተምሩ የመጡ ነቢያት ናቸው ማለት ነው። እሳት በክፉ ብቻ የምናደርገው ሕይወት ነው። እሳት ተጋብለው መሞት ከብር ለዛማው ሁሉ በተፈጥሮ የሚወጡት የሚጨብጡት ግን የሚያቃጥል መንፈስ ቅዱስን መጽሐፍ ተጠቀሙበት ሊቃውንት በነገሩበት አይነት ዛይ ልጅ ለመድማኒዎስ እሱስ መንፈስ ቅዱስ ቢሉት ይቆጣል ይሞታል ማለት በድፍረት የሌለበትና በመስራናና በመጠየቅ በመመናር የሚገኝ እንጂ እንደ ሌሎቹ መጽሐፍ ቅዱስ አማርኛ ነው አይነት ተመስሏል። ሉቃስ 11:24 ማቴዎስ 12:27 ላይ በእግዚአብሔር ጣት አጋንንትን ከማወጣ ከሆንኩ ብሎ ያደርጋል። እግዚአብሔር ጣት ተብሏል። በጣም አጋንንትን እናወጣለን። በምን በማማከር ዲያብሎስ የሚወጣው ትልቁ መሳሪያ አንተን ተመቶች ካየ መዝገብ ይሰጣል ይቆጠራል። በመንገባ መዝገብ ሲጥረው ካየ መሸት ወይም ደግሞ መውደቅ መተኛት ማለት መዝገብ ይመጣል። ዲያብሎስ ሲገዛ ሳታችሁ በትለቶ መስገብ ካደረገው አራክን ይወጣል ይችላል እና ስለዚህ ነው የእግዚአብሔር ጣት ብሎ መንፈስ ቅዱስን በጣትነት ይመስል ወደ ላይ ስናወጣ ግንባራችን እግዚአብሔር በሰማይ አለ። ወደ ታች ወደ መሬት ስናወርድ እግዚአብሔር ወልድ ከሰማይ ወደ ምድር ወረደ ተወለደ ብሎ ከግራ ወደ ቀኝ ስናወርድ ወደ ብርሃን ወደ ገነት ከሞት ወደ ሕይወት እሱ ወደ ገነት መንፈስ ቅዱስ ይመልሰናል የሚለው ሦስቱንም የሚያመሰጥር ትርጉም ያለው እዚያ ላይ የተቀጠቀጠበትን መስቀል የሚያስታውስ በመሆኑ የህብረት አምልኮ ይችላል። መመራ አካባቢ ያሉት ሲሰጡ ህዝቡ ከአንድ ጣት በኢትዮጵያውያን ስርዓት ለማጥባት ከሌላ የመጡ ሰዎች ኢትዮጵያውያን ሶስትነትን ያሉ ምንድን ነው አንድ ጣት አውጥተው የሚያናስሩ ስለጠየቋቸው ይቻላል። መመራ አካባቢ የታወቁ ናቸው። ያደርጉም እኛማ ኢትዮጵያውያን እንደዚህ በአንድ ጣት ነው። እነሱ ደግሞ አውራቷና ትንሽ ጣቱን ያጥሩና እንደ አውድማ ነጭ ሶስት ጣት እንዳለው ዘርግተው በሶስት ጣት ነው እንደተነጋገሩ በስትንፋስ መዝሙር 33 ቁጥር 6 ላይ ሳይሉ ለእግዚአብሔር መላልቀ ወበቃለ እግዚአብሔር መናስመያት ወበስትንፋሳሁ ብዙ ኃይሎሙ የእግዚአብሔር መሳፍንትን ሞላን ሰማያቱም በእግዚአብሔር ቃል ጸኑ። ሰራዊቱም የሰማይ ሰራዊት ሁሉ በአፉ እስትንፋስ አሁን እግዚአብሔር አፉ እስትንፋስ ከተባለ ማለት መንፈስ ቅዱስ ነው። ስለዚህ በእስትንፋስ እግዚአብሔር የራሱን ነገር የሰጠው የፈጠረው ማንም የሰው ልጅ ነው። የሰው ልጅ ከሁሉ ክቡር ነው። ከመላእክት በላይ ነው። መላእክት እግዚአብሔር አይደለም የሚመስሉት የራሳቸው ሰው ግን እግዚአብሔር ይመስላል። ሰው ማለት ለእግዚአብሔር ፎቶኮፒ ነው። ወዲያውኑ በአምሳል በአርአያ ሰውን መፍጠር ነው። ስላሴ ተናገሩ በአርአያችንና በመልካችን በአርአያ በምሳሌያችን ሰውን መፍጠር አሁን እናንተ አትነት ራሱነቱን በማወቅ ከፈለጋችሁ ራሳችሁን አንጉ ወደ ማለት እኔ እግዚአብሔር የጻፍኩት ያሳተምኩት መጽሐፍ የሰው ልጅ ነው። የሰው ልጅ የራሱን ያንንና ይረዳ እያለ በራሱ ውስጥ ልጅ ታገኛለህ፣ በራሱ ውስጥ ቃል ታገኛለህ፣ በራሱ ውስጥ ፋስ ታገኛለህ። ሰዋስትን አትባልም አንድ ሰው ነው። ስለዚህ
ሥላሴ በእያንዳንዱ ሰው ውስጥ ስላሉ ከራሱ ትምህርት ወስዶ ተማረ ማለት ነው። አሁን ሌላ መጽሐፍ እናስፈለገ ልብና እስትንፋስ ልብ ይመጣል፣ እስትንፋስ ይተነፍሳል። ቃል እንኳን አያሰማ ሰው ቢተኛ ቃል አይኖረውም። እስትንፋስና ልብ ግን አንድ ይሰራሉ ማለት ነው። አብና መንፈስ ቅዱስ አይሞቱም። ስጋ የለችም። እግዚአብሔር ወንድ ከኛ በለበሰው ስጋ ሞቶ ተቀበለ። አላሰማም ዘይታቸው አነ ደግሞ ወልድ የልጅ እግዚአብሔር በሰው ልጆች እኛ እንድንማማር የፈቀደልን ከዚህ ውስጥ ካደረገው ውስጥ ነው። እሱ ከተናገረው ውስጥ ነው። ከዚያ ወቅት ሌላ እግዚአብሔር በዓለም የሞላ ነው። በነፋስ መስለናል። በዓለም የሞላ ከሆነ ከእኛ ነው የምንማረው። ነፍሳችን በእኛ ሰውነት የምንሞላ በእግራችን፣ በእጃችን፣ በራሳችን፣ በፊታችን ትላለች ነፍሳችን። እግዚአብሔር በዚህ ያለ ሁሉ ነው። ብቻችን ይህን አፍሪካዊ ሆኖ ከዚህ እግዚአብሔር በሁሉ ዓለም ሁሉ ይሰጣል ማለት እጅ ዓለም የእግዚአብሔር አካል ናት ማለት ነው። የማይታመናተና የመለኮታችን የሚባለው በዚህ የተሰፋ ልብስ የተለፍቶ የተሰፋ ልብስ ከዚያ ላይ ያላሉ ሰውነት ይቀደራል። መለኮትም ሰማይና ምድር ከምድር በታች በርባኖስ ከሰማይ በላይ ሰባተኛው ፀሐያን በላይ ያለው እሱ ያውናቸውናው ግቤቱ ሁሉ ነው። በሰማይ ባሉት በላይ በምድር ባሉት በላይ ናቸው። ከዚያውጭ ያለ ዓለም አካሉ ናት። እግዚአብሔር ለዚች ዓለም እንደነፍስ ነው። እኛ ካልሆነን በእኛ ውስጥ ሆና ነፍሳችን እንደሚሰራ ሁሉ እግዚአብሔር ለሁሉ እያንዳንዱ እንደዚህ በራሳችን እንድናማር አንድነቱ ሦስትነቱ እግዚአብሔርን ይህን የሰጠ ለሚለው ከተገኘው መልሱ በራሳችን ጋር ለማለት ነው እና በዚህ አይነት በእስትንፋስ መንፈስ ቅዱስ ተመስሏል። ልብህ እግዚአብሔር አንድ ነው። ቃልህ እግዚአብሔር አንድ ነው። እስትንፋሱ እግዚአብሔር መንፈስ ቅዱስ ነው። ያለ ልብ መኖራችንን ያለ ቃልና ያለ እስትንፋሱ መኖር አይቻልም። እነዚህ ደግሞ ለዘላለም የሚኖሩ ምሳሌ ከዚህ ማና ቢሆነ እነሱ ግን ሕያዋን ይባላል። ለዘላለም ሕያዋን እና በዚህ አይነት እግዚአብሔር አምላክ መንፈስ ቅዱስ እያንዳንዱ የተሰጠን ጸጋ እንዲሁ ከኃይል ከላያም ኃይል ሲደርስ ድረስ ማለት የተሰጠው ልዩ ቋንቋ ነው የተሰጣቸው ሐዋርያት ማያይ ተፈጥሮ 11 አንድ ጀምራችሁ እስከ 7 ስታነቡ የዚህ ዓለም ሁሉ ቋንቋ አንድ ነበረ። የሰማይ ሰዎች ግን ግንባር ሳድገው እግዚአብሔር ላይ ጦርነት ስለከፈቱ ብዙ ቋንቋ መጣና ተበለቀ። ሰው ቆረጠ ማያውቁት ቋንቋ ይናገራሉ። 71 ቋንቋ ዘራ ከዚያ